ነገር የገባት ገብቷቸዋል። ፍቅር እንደነበረ የሚጠብቃት መስሏን ነበረ። አብርሃም እንደነበረ በቃ መስዋዕትነት ታረጋውን ፍቅሯን እስቲ ታስቡበት በደንብ አድርጋችሁ ቤተሰቦች። ቅድም ብያችኋለሁ፣ ነግራችኋለሁ። ቅድም በጠዋት በሰራሁት ቪዲዮ ገብታችሁ ማየት ትችላላችሁ። ዛሬ ውጤት እንደሚመጣና አብርሃምና ሩታ እንደሚገናኙ ሁሉ ኢንፎርሜሽን ነግሬያችሁ ነበረ። ያው ያልኩት ነገር ነው አሁን የቀረበው ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ በእናታችሁ ላይክ ያስፈልገዋል። ላይክ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ተኮመኩሙታላችሁ። እኛም እዚህ ጋራ የሰማነውና ያየነውን እንናገራለን ማለት ነው። እናንተ ወይኔ ጉዴ በስማ በጣም ይገርማል አረና ምናምን ያላችሁ ኮሜንት ጽፋላችሁ ማለት ነው። እና በጣም የገረመኝ ነገር ቤተሰብ ከምንም በላይ የአብርሃም ነገር ዛሬ ልቤን በጣም ሰብሮታል። ምን መሰላችሁ? ምንም ይሁን ምንም ሩታ እርጉዝ ነኝ ስትል ቢያንስ የሆነ አይነት ስሜት ማሳየን ነበረበት። የሆነ በቃ እንትን ግን እሱ ምንድነው አብርሃም አላመነበትም። እንግዲህ ያላመነበትን ነገር በግድ እመን ልንለው አንችልም ማለት ነው። ቤተሰብ አንደኛ ነገር ምን ታውቃላችሁ? አብርሃም በማያውቅበት ባላወቀበት መጠጥ ላይ ወይ የሚያሰክር ወይ የሆነ ራስን የሚያስት ነገር አድርጋበት ላደረገው ነገር እሱ ራሱን እንደ ተጠያቂነት አላደረገውም። ገብታችኋል? ምንም ራሱን የሚያሳምን ነገር አላየበትም። ለዛም ነው አብርሃም አልቀበልም ያለው ማለት ነው። እና ምን ያህል አብርሃም እንደወሰነ ነው የሚያስታውቀው። ምን ያህል ከሩታ መራቅ እንደፈለገ ነው የሚያስታውቀው። እዚህ ጋራ ምን መሰላችሁ? አሁንስ በጣም ነው ካንቺ ጋራ መጨቃጨቅ ይሰለችኝ። በጣም አብርሃም በጣም ሰልችቶታል መጨቃጨቅ። ገብቷችኋል? በቃ ስልችት ብሎታል። እና የሩታ ነገር ምንም ሊዋጥለት አልቻለም። ምንም ነገር በቃ ገብቷችኋል? እና እኔ የራሴን ህይወት ጀምራለሁ። እንግዲህ ከሄርሜላ ጋር ያለው ህይወት ለሱ በጣም በጣም ደስታ እየፈጠረለት ነው ያለው። ገብቷችኋል? ደስታ እየፈጠረለት ነው ያለው። እና አሁን ደግሞ እሱ የሚፈራው የሩታ ማርገዝ ሳይሆን እሱ የሚፈራው ያለው ለሄርሜላ ነው የተጨነቀ ያለው። ሄርሜላ ነች በቃ እሱ ልቡ ላይ ያለችው። ልቡን ጠብተዋለች፣ ጥብት ታደርገዋለች ሄርሜላ ማለት ነው። እና አሁን ምንድነው መስላችሁ ችግር እንዳይፈጠር ነው እሱና በሱና በሄርሜላ መሀል ችግር እንዳይፈጠር ነው የሚፈራው። እና ምንድነው መሰላችሁ እዚህ ጋራ ብታረግጂም ነገም ተነጎዳም ቀን ይመጣል ብታረግጂም ምንም እንዳልሆነ ምንም እንደማይፈጠር ነው የነገራት። አንቺን ለማያስ ከፈለግሽ አትቺም ብሎታል። እና ምንም እንደማይፈጠር ከሄርሜላ ጋር ያለው ህይወቱ ምንም ነገር እንዲነካበት አይፈልግም። ገብቷቸዋል? ሄርሜላ ጋር ክብር አገኘ። ሄርሜላ ጋር አባወራ ሆነ። ሄርሜላ ጋር አይቶ ማቆን ነገር ነው እያደረገች ያለችው ሩታ። ሄርሜላ ማለት እኮ የአብርሽን እግር እኮ ታጥባለች እኮ። በጣም የሚገርማችሁ ነገር ስሰማ እኮ የአብርሽን እግር ጎንበስ ብላ ታጥባለች ነው ያሉኝ። በቃ ከደከመው ደክመዋል ወይ መሳጅ አድርጋው ምታስተኛው። ቀላል ልጅ መሰለቻችሁ እንደ እኔ ስሰማ እውነት ቀሊን አይደለም። እኔ በጣም ብዙ ሰዎች ናቸው ለኔ የሚነግሩኝ። ደግሞ ታስታውቃለች። እንደዛ አይነት ሴት ነች። ባሏን መሳጅ አድርጋ እግሩን አጥባ በትህትና አሳስቃ የምታስተኛ ሴት ነች። እኔም ሳስባት እንደዚህ ነበር፣ ግን እንዳሰብኳት ነው ያገኘኋት። እና ሩታዬ ደግሞ እንደዚህ አይነት ነገር ሴት አይደለችም። ገብቷችኋል? ታውቃለች እኮ ሩታን ፍቅር መስጠትንም ሁሉም ነገር። ግን ምንድነው እዚህ ጋር ያላወቀችው ነገር ነው። ሆነም ቀረ ግን ለማንኛውም ቤተሰብ እኔ በቃ ውስጤን የሚከተክተኝና የሚያናደኝ ነገር በቃ ሩታ ከአብርሽን ክብር አለማግኘቷ ያናደኛል፣ ያቃጥለኛል። ገብቷችኋል? ሩታ እኔ በጣም ነው የምታሳዝነኝ። በቃ አሁን ነው የገባት፣ አሁን ነው ሁሉ ነገር የገባት። ገብቷችኋል? ፍቅር እንደነበረ የሚጠብቃት መስሏን ነበረ።
አብርሃም እንደነበረ የድሮ አብርሃም እንደነበረ ሚጠብቃት ነገም ተነጎዳም የፈለኩትን ባረግ ይመለስልኛል ብላ የምትጠብቀው አብርሃም ነበር የመሰላት። ግን አልሆነም። እንግዲህ ሄርሜላን እንዳያቻት እሳተ ጎመራ ነች። ከአብርሃም የምትፋታም አይመስለኝም። አሁን ራሱ ሩታ እርጉዝ እንኳን ብትሆን አብርሃም እንግዲህ አላመነበትም። ግን ያው ነገም ተነጎዳም ሆድ እያበጠ ነው የሚመጣው። አሁን ደግሞ ውሸቴን ልትል አትችልም። እውነት ከሆነ እውነት ነው። ውሸቷን እኔ ውሸት አይመስለኝም። እንግዲህ እርግዝና ቀልድ የለም። በእርግዝና አይዋሽም። ለምን ታውቃላችሁ? ነገ ሆድ እያበጠ ነው የሚሄደው። ስለዚህ በእርግዝና የሚዋሽ አይመስለኝም። መቼም ሩታን ያስወርጃለሁ በቃ ምናምን ልትለን አትችልም። እርጉዝ ከሆነች እርጉዝናዋ እየገፋ ነው የሚሄደው። የሰው ሕፃን እንግዲህ ሰርቃ ታመጣ። ገብቷቸዋል። ሁለተኛ ልጅ እየመጣ ነው። የአብርሃም ሁለተኛ ልጅ እየመጣ ነው። እንግዲህ አሁን ሄርሜላ ትቀበላለች ወይ? ይሄን ነገር ነው። ሄርሜላ ይሄን ነገር ትቀበላለች ወይ? አብርሃም አሁንም ሩታን አስረግዞታል። ያው እሱ ፍላጎት ሳይኖረው ነው። ግን ሩታ ያው አጋጣሚ በመጠጥ ኃይል በመናመን የተፈጸመ ነገር ነው ይሄ። ለዛም ነው አብርሃም ውስጡ ሊቀበለው ያልቻለው ማለት ነው። ግን ሄርሜላ ይሄን ነገር ትቀበላለች ወይ? እውነት ሄርሜላ አብርሃም ሁለት ልጅ እያለው ትቀበላለች ወይስ አብርሃምን ጥላው ትሄዳለች ወይ? ምንድነው እስቲ እናንተ የምታስቡ? እኔ ቅድም ብዙ ነገር ተናግሬያለሁ። እስቲ የእናንተ ሐሳብ ምንድነው? ሄርሜላ በአሁኑ ሰዓት ደስተኛ ነው የምትሆነው? እንዴት ነው የምትሆነው? ወይስ አባት ከሁለት ልጆቹ ጋር ከበፊት ሚስቱ ጋር ታርቆ እንዲገባ ታደርጋለች ወይ? ይሄን ደግሞ ካደረገች ትልቅ ነገር ነው። ፍቅሯን መስዋዕትነት አድርጋ አብርሃም ከሚስቱ ጋር ታርቆ እንዲገባ ታደርጋለች ወይ? ይሄ ነው የኔ ሐሳብ። ሄርሜላው ምንድነው ሐሳቧ? በቃ መስዋዕትነት ታደርገውን ፍቅሯን እስቲ አስቡበት በደንብ አድርጋችሁ። ብቻ በጣም ከባድ ነገር ነው። ለሄርሜላም ከባድ ነገር ነው ይሄ። እውነቴን ነው የምናገረው። ለሄርሜላ ራሱ በጣም ትልቅ ኃጢያት ነው የሚሆንባት። እኔ አላቅም። ያው የአብርሃም ፍላጎት ነው የሚወስነው። ግን ያው አብርሃም ፍላጎት ደግሞ ከሌለው ሄርሜላ እንኳን ብትተው የአብርሃም ፍላጎት ከሌለ ምንም ነገር ሊሆን አይችልም። ስሜቴ ላንቺ ስሜት የለኝም ብሏል ከዚህ በፊትም። እና ቤተሰብ ለማንኛውም መልካም ነው የምመኝላት ለሩታዬ። እንኳን ደስ ያለሽ የኔ ፍቅር የኔ ማር። ጥሩ ነው ልጅ በረከት ይዞ ነው ይመጣላችሁ። ትርቅም ሊዞ ሊመጣ ይችላል። ይሄ ልጅ ደግሞ አይታወቅም የእግዚአብሔር ነገር። ብቻ ለማንኛውም ይሄን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።